ብሎ አብርሃምም ነገር ፈልጎ ነው። ቃል ኪዳኑ ለምን ጥሎ መጣ? ቃል ኪዳን የልብ ነው። ዋናው ነገር የልብ ነው። ግን ከልብ በላይ ደግሞ አብርሃም በእህቶች በፊት እህቶች ፊት ላይ እህቶች እንደ እናትና አባት ሆኖ ቃል ኪዳን ያሳሰሩት እነ ሀንዬ ቡዝዬና እነ ቲጂ ሌሎችም እነ ሩታ ነበሩ አይደለም እንዴ? እዛ የተገኙ እነዛ ማለት ደግሞ በስደት ላይ እስከሆነ ድረስ እንደ እናትና አባቱ ሆኖ ነው ቃል ኪዳን ያሳሰሩት። ይሄ ልጅ ለምን ቃል ኪዳኑ አፈረሰ? ለምን ቃሉ ገደለ? ለምን? እኛ እኮ ዝም ብለናል እኮ። ለዚህ ነው ማውጣት አልነበረበትም። ዛሬ የባሰ ልቧ የተጎዳ ሄደ እኮ ያኔ ነው። ችግር የለውም እሱ እንበለው በስራ እንኳን ቢሆንም ሩታ ግን ለምንድን ነው ያህል የምታለቅሰው? ነው የኔ አይዲያ። ለምን በዚህ ነው ታለቅሳለች? አረ ይሄ ስራ የታፈነ ነገር አለ እንጂ የስራ አይደለም። የታፈነ ነገር እኔም እያልኩኝ ነው። ስራማ ብዬ ማድረስ መገምገም አልችልም አይደለም። ረማ ይሄን እናቋርጥ ይመስለኛል። ይሄ ስራ አይደለም። እኔ አላውቅም። እኔ አላውቅም። በቃ እኔ ስራ እንዳልሆነ ነው እየገባኝ ነው። እኔ አላውቅም። በቃ ያለን ፈጣሪ ይመስገን። እና ስለ እንትን ደግሞ ቅድም ሳልሰጣችሁ አስተያየት ትንሽ ልስጣችሁና እንትን ልሄድ ነኝ እኔ። ስለ ሩትዬ ደግሞ ውሳኔዋ ትክክል አይደለም እላለሁ። ቢኮዝ እቺ እርጉዝ ናት። ከቤተሰቦቿ ኢቭን ከቤተሰቦቿ ጋር ታረቀች ሙሉ ለሙሉ እርጉዝ ሆና እንኳን ቤተሰብ ጋር መግባት አትችልም። ስትወልድ የት ሆና ነው የምትወልደው? የነገ ህይወቷስ ልጇ ያለ አባት ሊያድግ ነው ወይ? ትላንትና መቁረጥ ሲገባት ያልቆረጠች በምን ዛሬ ቆረጠች? ይሄ ደግሞ ለኔ በጣም ጥያቄ ነው የሆነብኝ። መቁረጥ የሌለበት ሰዓት ነው የቆረጠችው። እስከ መቼ ድረስ ካላስተካከለ እኮ እኔም እንዳሰብኩኝ ታውቂያለሽ። እቺ ልጅ ማለት ነው የመጨረሻ እድል ብትሰጠውና ብዬ ነበር እኔ የመጨረሻ እድል ብትሰጠውና ማለት ነው ከወለደች በኋላ ማለት ነው በቃ የራሷ ህይወት ብትመረኝ አይ ዶንት ኬር። ቤተሰቦቿ በቤተሰብ እንደ ባህልዋ እንደ ክብሯ በከነ ክብሯ ነው የወሰዳት ልጅ አይደለም እንዴ? ስለዚህ በቤተሰቦቿ ለምኖ አግብቶ ቢኮዝ ቢለያዩ እንኳን ከሱ ጋር ነገ ጠዋት ልጇ ይዞ ቤተሰቦቿ ጋር ስትሄድ እንኳን አታፍርም፣ አትሸማቀቅም፣ ቀጥታ ትገባለች። አሁን ግን ያለችበት ሁኔታ ግን በጣም እንትን እያለኝ ነው። እኔ እንጃ በጣም አንድ ላይ ቢሆኑ ተጋፍጠው አንድ ላይ ሩታ ተሰወዲ እንደዚህ ማትበይ አዲስ ልጅ እሷ ደግሞ ወድጄ አይደለም እያለች እኮ ነው። ሰው ወደው አይደለም እውነት አብርሃም ማለት ነው። እኔ ሁለታቸው ነበር የምወዳቸው፣ ግን አሁን በጣም በቃ እኔ በጣም ተናድጃለሁ። ለምን እውነት ከሆነ ይሄ ነገር ግን ስራ አይደለም። ግን እውነት ከሆነ እሺ፣ እንደዚህ ሚዲያ ላይ ነው የሚታረቁት፣ ሚዲያ ላይ የሚጣሉት ቤተሰብ የለም እንዴ? ደማመጡ ማሮች ይሄ ነገር እውነት ታስመስለውና በሽማግሌ ታስጠጣዋለች። እንዳይደግም የመጨረሻ መደብደቢያ ትሰጠዋለች። መስጠቷ አይቀርም። አይደለችም እኮ ሽማግሌ የምትልከው እሱ አይደለችም፣ እሱ ነው እንጂ እሱ አይደለችም። እሱ ሚስቴና ወዳታለሁ አፈቅራታለሁ ካለ በሽማግሌ እስካሁን ድረስ ቁጭ አይልም ነበር፣ እያሸመግላት ነበር አይደል እንዴ? ግን ደግሞ ሩታዬ ማለት ነው አሁን እኛ ወልጄ ፈቅጄ ቤተሰቦችን እምቢ ባሌን ነው የምወደው ብዬ ቤተሰብ ሳይፈቅድልኝ ሄጄ ከእነሱን እንደዛ አድርጌ እሱ ካላኮራኝ እዚህ ላይ ምንድን ነው ትርጉሙ? ያው ነው በጣም ነው የሚያስጠላው እኮ ከባድ ነገር ነው። እኔ እንጃ እኔ መወሰን የሌለባት ሰዓት መወሰኗ በቃ እኔ ስለራሷ ብቻ ነው የጨነቀኝ። እኔ ከልጁ በላይ ማለት ነው ሙዶች እንዴት ነው የሚረጋጋው እያልኩኝ ነው። እግዚአብሔር ነው ሩታ እኮ እሷ እንዴ እሷ የምትለውን አታዳምጡም እንዴ? እናንተ ተረጋጉ። ምናልባት ዛሬ የነጻነት የሰራችው ቪዲዮ አይታ እንዳይሆን አሁን ዛሬ እውነቱ የወጣውን ማለት ነው ነጻነት ያቀነባበረችው ቪዲዮ ተልኮላት ስለነበረ በሱ ቅስሟ ተሰብሮ እንዳይሆን እየፈራሁኝ። ምናልባት ዛሬ እውነቱ ወጥቷል። የዛሬ ቪዲዮ አይደለም እሷ አመት አልቆታል። እሷ እንደዚህ ነገር እንኳን የተዘጋ ፋይል እኮ ነው የሷ ነገርማ። የት ነበርሽማ? ፋይሏ እኮ ተዘጋ። እሷ እኮ ብላለች ኤዲት መሆኑ ምናምን ለሷ ምናለች። እሷ እኮ ያለችው አብርሃምን አመት ሙሉ ስህተት ስትፈጽም ነው የቆየኸው። ይሄ ስህተት ደግሞ እኔ ጋር ሊሄድ አይችልም፣ ደክሞኛል፣ መቋቋም አልችልም እያለች ነው።
እሷ ልጅ እኮ ከአእምሯቸው ወጥታለች ኦልሬዲ። እርዳ እኮ ነው። አሁን ደግሞ ድካም ላይ ናት እኮ። አሁን ደግሞ ይሄ ቪዲዮ ሲጨመርባት ነው እንትን መታገስ ያቃታት። ይሄ ቪዲዮ ደግሞ ሲላክላት ደግሞ በቃ መታገስ ያቃታት። በሱም መስለኝ ተስፋ ያስቆረጣት ነገር ማለት ነው። ባላላ አይመስለኝም። አሁን እኔ እንደሚመስለኝ እኔ በቪዲዮ አይመስለኝም። ሰምታ ወድቻ አይደለም ወስነው እያለች ነው። ወድቻ አይደለም ወደኩ አይደለችም። እኔ ግን እርግዝና ደክማት ነው እኮ እንጂ ነገር አውርታ እንዳይል አይኗ ግን ይናገራል። ሲጀመር አይኗ እውነት ለመናገር ሰው የሆነ ሰው ያውቃል ውስጥ ላይ ችግር እንዳለ። አዝመራ የትላንትና ቪዲዮ እና የዛሬ ቪዲዮ በጣም ነው የሚያስጠላው። በጣም ነው የሚደብረው። በጣም ነው ቀስም የሚሰሩ። እኔ ከሚዲያም ከዓለም ጥፍ እንኳን ከሚዲያ ከዓለም የሚያስጠፋ ነገር ነው። ዩቲዩብ እነሱ ላይ ተመልሼ አልገባሁም ለራሱ በቃ እኔ ለራሴ በጣም ስሜታዊ ነበርኩ። አሁን ስትሮስ ሲብስብኝ ቆይ እስኪ እንባዋ ምንድን ነው ብያ እንባ ዛሬ ሲደገም ቆይ እስኪ እኔ ያላወቅኩት ሌሎች ካወቁት ያስሩልኝ ብዬ እኮ ነው የገባሁት። ቆይ ለሚነው ቆይ አንድ ሰው ለምሳሌ እናንተ በአካባቢያችሁም ራሱ ማለት ነው አንድ ሰው ከተጣላ ባልና ሚስት ይጣላል ያለ ነው። ከተጣላ እንደዚህ በሚዲያ ነው የሚለመነው ወይስ ትልቅ ቤተሰብ ገብቶ ነው የሚያስታርቀው? አሁን እኮ እሱ ጨዋታ ነው የያዘው እንጂ ትክክለኛ ቢወዳት ትክክለኛ ለትዳሩ ቢያስብ እኮ አንድም ሁለት ቀንም አይቆይም። ቤተሰቡም እያየ ነው አይደለም አስታርቆ ያስገቧታል ቢፈልጓት ማለት ነው። ይሄ እኮ ለሷ ምን እንዳሳዘነች ግን ታውቃላችሁ። ግን እኔን ፈልገኸኛል ስትል ማለት ነው ያኔ እኔን ከልብህ እኔ እውነት ፈልገኸኛል ስትል በስመ ስላሴ እንዴት እንዳሳዘነች እንደሚያደርገው እንደመባና ያረጓት ማለት ነው። አሁን እሷን የሚፈልጓት ነገር ከሆነ እኮ ሁሌ ካሜራ ደቅኖ እንደዚህ ተባለ እንደዚህ ተባለ ለምን ይባላል? ካፈለጋት በስትክክል እሱ ለትዳሩ ቦታ ካለው እኮ እንዴ ትላልቅ እህቶቹ አሉ ካሜራ ሳይደቅን እነሱን ቪዲዮ ይዞ እኮ ማስተካከል ይችላል። ግን እሱ ሁሉንም ነገር እስቲ በደንብ አዳምጡት። እኔ ሁለታቸው ነበር መወዳቸው፣ ግን በደንብ አዳምጡት እስኪ። የሚያወራው ነገር ሁሉ እኮ በቃ የሆነ ሌላ ነገር ነው የሚመስለው። የኦዲየንስ ክብር ብሎ ነው የሚያወራው የሚመስለው። እሷ ጋር ምንም ለሷ ብሎ የሚያወራ አይመስልም። በጣም ነው የሚያናደው። ለምን እንደዚህ ይሆናል? ካልፈለጋት ደግሞ በውስጡ አይጨርስም እንዴ? እሷን በዚህ ርቀት ሄዶ እንደዚህ ማድረግ ለምን አስፈለገ? ሴት ልጅ አይደለችም? እኔ በጣም ነው እንጀት የነበላችሁ ወላሂ ላዚምን ውዴ። ያው እሱ አንደኛ ሲጀምር ንግግር አይችልበትም። የሆነ በቃ ታውቂያለሽ ዝብረቅርቅርቅ ነው የሚያደርገው። ነገር ሁሉ ያበላሸው እኮ እሱ ነው። ምክንያቱም መጀመሪያ ላይ እረፍት ላድርግ ብላ ነበረ። ያችን እረፍት እሺ ብሎ የጠበቀ ቢሆን ኖሮ እዚህ ድረስ አይደርሱም ነበረ። ግን በየቀኑ አዳዲስ በቃ ሲጎተጉታት በቃ እንትና ተስፋ ሳጣት። በቃ ተስፋ እንድትቆጥር አደረጋት። ጭራሹ ነው ማለት ነው። የእሱ ስህተት ነው። ሁሉም ነገር የታወቀ ነው። እንድታወራው እኮ ነው ያረጋት። ሌላ ሀሳብ እንድታመጣ ያረጋት እኮ ራሱ ነው። ለምን እረፍት ላድርግ ባለችበት ሰዓት ዝም ማለት ቢተው ማለት ነው። እዛም ካሜራ እዛም ቪዲዮ እዛም አንዱም ሁላቸውም ወላ ቤላ ወላ ሁላቸውም ልረፍ ስትል ሌላ ሀሳብ ይዘው ካሜራ ቪዲዮ ጭራሹን ገና እሱ ሌላ ውሳኔ ራሳቸው ናቸው እንደ የሆነ ነገር